አሁን ቲቲን በምን እናገኛት? ቲቲኔ በጣም ሞዳት እህቴና እንደማገኛት ዋትስአፕ ያላችሁ ሰዎች ቀጥታ ደውሉላት። ያውላችሁ አንድ ነገር እዚህ ጋር ማለት ነው። አንድ ነገር ብሩክ እንደዚህ ያደረገ ሃይሚ እንደዚህ ያደረገች አትበሉ። አልፈልግም እኔ ከሆነ ማለት ነው። ጥሩ ሐሳብ አውሩ። ጥሩ ሐሳብ ለመናገር ሞክሩ። ዞሮ ዞሮ እነዚህ ልጆች አንድ ሆነው ይመጣሉ። የኛ ካፋችን የሚመጣ ከንቱ ነው የሚሆነው። በቃ ብትችሉ እኔ ራሴ አሁን በቃ ቲቲ እንደዚህ ሆነች ሲባል አይምሮ የተቀየረ ደግሞ ይኸው ጭቅላቴ እየተቀየረ ነው እንዴ አላችሁ እንዴ ያሰጣችሁ ይመስለኝ ነበር እኮ እያለቀሰች ነው የደወለችልኝ። ቡርቴ አልማዝ እናቴ ልኬልሻለሁ እኮ ያንን በቲቲ ልኬልሻለሁ እኮ ቲቲ ያላከችልኝም ለኔ ትልክልኛለች። ችግር የለውም በቃ አሁን እሺ ቲቲን በምንድን ነው ማግኘት የምንችለው? ቡርትዬ ንገሪኝ እስቲ በእናትሽ፣ ወይንም ዋትስአፕ ቁጥር ካላት በውስጥ ላኪልኝ ባክሽን። እኔ ራሱ ግራ ግብት ብሎኛል የምር ማለት ነው። እንትን እያልኳት ነበረ ስልክ ቁጥርሽን ላኪልኝ ብያት ነበር፣ አላከችልኝም። ደውዬ ነበር አታነሳም። ቦይስ ልክ ያላት አትመልስም። በምን እንዳገኘ ግራ ጨንቆኛል እኔ በቃ እኔ አንድ ነገር ልንገራችሁ። በቃ እኔ ዛሬ አይና ከዚህ በኋላ እኔ ቲክቶክ አቆማለሁ። በቃ እኔ አልፈልግም። እኔ የምወዳቸው ልጆች ከተጎዱ እኔ ምንም እዚህ ጋር መስማት አልፈልግም። ማርያምን አቆማለሁ። ስልኩ በእጄ ነው። በቃ ቲክቶክ ብዙ ሰዎች ተጎድተዋል። አሁን ለምሳሌ እነሱ ሁለታቸው ይዋይ ስለሆነ ነው እንግዲህ የሰው ማዘን እኮ የለባችሁ። አሁን ሁለቱም ይዋይነት አለ። ለዛ ነው ጉዳቱ እንዴ ለምን ማጥፋት ነው? ፎሎ ተደራረጉ፣ ፎሎ መልሱላት፣ ፎሎ ተደራረጉ። እዚህ ጋር ቺኛዋን ልጅ ሃይሚ ጨረቃዋን ፎሎ አድርጓ፣ ፎሎ ተደራረጉ። የኔ ውዶች ፎሎ ተደራረጉ። ራሳችሁን ጠብቁ አካችሁ እና በቤት አታልቅሽ ማርዬ። ትናንትም አልከፈተችም፣ ዛሬም አልከፈተችም። እኔም ግራ ገባኝ። እነሱ ይዋይ ስለሆነ ነው እንጂ ማንኛው ሰው ዲኤን ሳምንት የወጣበት የትም ሕክምና የትም ሀገር የትም እንደዚህ ነገር የለበት እንጂ ምንም በዚህ ለመጨናነቅ ነገር የለበት። ገና ዲኤን ምርመራ ገና ይደረጋል እንጂ እንደዚህ ነገርማ እንትን ጭንቄት እንባይ አስፈላጊ አይደለም። ልደውልላትና ካነሳችልኝ ነግራችኋለሁ። ልደውልላትና ልምጣ። እሺ ቡርትዬ፣ ለማንኛውም ቤትሽን ከከፈትሽ እባክሽ ሼር አድርጊልኝ። የምናወራው ነገር ይኖራል። ችግር የለውም። በኢሞ የምናወራለን። እሺ እና አንቺ እናቴ አይዞሽ፣ ፈጣሪ ያለ ሁላችሁም አይዟችሁ። እሺ በርቱ። ከፈጣሪ ጋር ወደ ጸሎት ብቻ ነው። ዛሬ እስቲ ቅድስት አርሴማ ሁላችሁም በየሃይማኖታችሁ ማለት ነው ዱዓ አድርጉ። ሁላችሁም ጸሎት አድርጉ። ማታ ምን ተከስቶ እንደሚመጣ አናውቅም፣ ወይ ጥሩ ነገር ይመጣል ብለን እናስባለን። እና በቃ ብርቱ መሆን አለብን። በፈጣሪ ስራ ነው። ጥሩ ነገር ሊመጣልን ይችላል እና አይዟችሁ። እሺ በርቱ። እና ሳናቴ ለቲቲ ልደውልላትና ልምጣ። ተመልሼ 2 ደቂቃ ጠብቂኝ። እሺ ገና ልጅ ስለሆናችሁ ተለልቀውት እንግዲህ ወንድሞች እናቶች አሉና ከነሱ ጋር ተመካክሩ። ዛሬ ደህና ነገር ይዞ እንመጣል ብዬ ነው አስበው እንጂ አታስቡ። እንደዚህ ዛሬ ደህና ነገር ነው። መጣው አትጨነቁ። መጣው ልደውልልሽ። በሰው የሚያዝኑት ማለት ለዛ ነው። ያ ረቢ አላህ እንዳርጋቸው እነሱ እነ መሊኮ እንደዛ ነው እያወሩ አይደለም እንዴ? ታላለቆቹ እያወሩ ቁሩ ልጆ ይሄድ ትክክል አይደለም። እንግዲህ እነሱ በምን እንደሆነ እኔ እንጃ። ጓደኞቹ ናቸው ተዛቸው ሄዱ እንጂ ገና ነው። እና በዛ ላይ ደግሞ እናንተ መጨናነቅ አለበት። በቃ ይሄድ ምርመራ አፍሪ ትክክል አይደለም። ትክክል አይደለም ወላሂ። እሺ እናንተ አስቡልኝ መቤት በሳምንት የት ሀገር ነው? ተረጋጉ። አዎ ተረጋጉ እንጂ መሆኑን በዚህ አመንሽ እኮ ዝም ማለት አለብሽ። አዎ ምን ተመካክሮም ሊሆን ይችላል፣ ግን አዝባኛ ልጆች እየተጎዱ ነው ወላሂ። እና በጀርባ ላይ እኮ ሌላ ሰው አለ እንደዚህ አይነት በጀርባ ላይ በገንዘብ አሁን በገንዘብ ነው አሁን ባሁን ሰዓት ማነው ስሙ
ጋር የመጣው ማን ነው? ፍፄ ብሩክ አሁን አዲስ አበባ ወደ ግራ ገብቷል። ቻናሉ ተነጋግረውበት የብሩኬ ልጅ እንደሆነ አሳምነው አሁን ሀሰን ነው የብሩኬ ልጅ እየቀዱ ነው እንዴ? እቺ ልጅ ማለት ነው። እቺ ልጅ ወይ ያ ልጅቷ የኔ ልጅ ናት። ቢኒ ነው ማን ነው? ለምሳሌ ልጅ ብሎ ብዙ ነገር መስዋዕት ከሷ ጋር እየሰራ ልጅ አሁን እሱ ራሱ ልጅቷ መሀል ነው የምትቀራት። ታያላችሁ፣ እግዚአብሔር መሀል ነው የምትቀራት። የራሳቸው ጉዳይ ምን አገባን እኛ ስለ ልጅቷ። አንቺ ምን አገባሽ? ምን ቸገረሽ? ለምን ዛን እንጦሮጦስ አትገባ? ምን አገባን እኛ ስለ ልጅቷ። ልጆቹ ብቻ ሰላም ይሁኑ በቃ። ማለት ነው ለገንዘብ ያቆሙ ነው በቃ። አሁን ስለነሱ ማና በቃ ያቆሙ ስራውን ነው እንግዲህ። ካቆሙ የሚያዋጣቸው እነሱ ናቸው የሚያውቁት። ወደንስ የሚፈልጉ ከሆነ ሰው እየተጎዳ ነው፣ ስራውን ያቆሙ አለቃ። ይኸው ወደቀች ተባለ። አሁን ቲቲሽ ምን ይባላል? ትናንት ህፃኗ ሲያቀፍ አፈርተ ብላት ነው ማስማም እንዴት ነገድ እንደው ቲቲ ልፈልጋት ክርስትና እናቱ ቱልቱላ ዝም ብላችሁ እየመጣችሁ እዚህ ጋር ትንበረጠቃላችሁ። የሰው ማንነት ሳታውቁ ሳሚልኝ አብሽሮ እንግዲህ ልጆች ብቻ ዋናው እነሱ ደህና የሆኑ እባክሽ። እኛ የምንፈልገው የሀይሚና የብሩክን ሰላም ነው እንጂ እነሱን ብቻ ስራ ከሆነ እኮ ችግር የለም። ስራ ከሆነ እኮ ችግር የለም። ግን ልጆቹ ተጎዱ ታውቃለሽ። ብዙ ልጆች ብስሚላ እነሱን ስለሚወዱ ወሬኛ ምድራው ጡም ልጁ ነው አምኖ ተቀብሏል ትላለች እንዴ ቀዳዳ ማናት ብሎ ካረጋታል። እንኳን አመነ ምን ይጠበስልሽ ታዲያ? ደርቲ ምን ይጠበስልሽ ታዲያ? ታምልኝ እንዴት ነሽ? እንዴት ናችሁ ሁላችሁም? ብሎክ አድርገ አለን አልሐምዱሊላህ። ደህና ናችሁ? ምን እንዲጠበስልሽ ፈለግሽ ታዲያ? ጉዛለም እንዴት ነሽ? ኡሻሻ ኧረ እናንተ ሳሚልኝ ምንም ነገር የለም እኮ ውዶቼ፣ ሁሉም ተነጋግሮ ነው። እናንተ ተረጋጉ። ምንም ነገር የለም። አይደለም እኮ ይኸውልሽ፣ አላንዳቲ አሁን ሳሚል ከስር የሚጻፈው ነውና ብሎክ አድርጊ ቶሎ በይና። እኔ ትናንትና 10 ሰው ነው ብሎክ ያደረኩት። ሲጀመር እኔ ጋር ምንም ነገር መታችሁ አትጣፉ፣ አፋችሁን አትክፈቱ። ክፍት አፎች መቼም አይለያዩም። አይና ብሩኬ መቼም አሜልኝ። ቆይ አንዴ ማስተላለፈው የሆነ ማስተላለፈው መልእክት ስላለ ነው የመጣው በእግዚአብሔር። እሺ አንድ እውነት ምነግራችሁ፣ ብሩኬና ሃይሚ ለሰው ብላችሁ ለሰው ቻናል ብላችሁ ወርዳችሁ ይሄንን ስራ እየሰራችሁ እንደሆነ 100% ሁሉም እርግጠኛ ነው። ግን ብሩኬ የዋህነቱ በጣም እኔ እንጃ። እኔ ማርያምን ዛሬ ማልቀስም አልፈልግም። በጣም ብዙ ነገር እየተሰማኝ ነው። በጣም ብዙ ነገር ማለት ነው። ማርያምን ቲክቶክ ያስጠላሻል። ግን ለምን በጣም ብዙ ሰው የታመመ ሰው አለ በእነሱ ምክንያት። ማርያምን ይሄ ነው ብዬ ማልገልጸው። ግን ለምን ትላንትና ያዘባራቂ መጥቶ ብሩኬ ቢኒ የራስ ጉዳይ የብሩኬ ልጅ ናት እያለ ባልተረጋገጠ ነገር ለምን ትላንትና ስለ ዲኤንኤ ለምን አላወሩም? ሁሉ ምን አንደበታቸው ነው። ፍፄ ራሱ ታፍሪያለሽ፣ ይቅርታ ትጠይቂዋለሽ ሲላት የነበረው ለምን ትላንትና ሳይናገር እስቲ ንገሩ። ይኸውልሽ የኔ እናት
የብሩክ የዋህነቱን ሆኖ የብሩክ መልስ በትክክል አለመስጠት ነው ችግር እየፈጠረ ያለው እኮ ነው። ግን የውልሽ የዋህነት አንድ ነገር ልንገርሽ። አዎ አንድ ነገር ልንገርሽ። ባለፈው እኔ ምንም አላረኩም። አሁን እኮ እኛ ብሩኬ አርጎታል እያልኩ አይደለም፣ 100% አላረገም። ግን ብሩኬ እዚህ ጋር ትላንትና ሲከራከርበትን የያዘውን መንገድ መልቀቅ የለበትም። አለቀ። ትላንትና ሲከራከርበት የያዘውን መንገድ ነበር መጓዝ የነበረበት። እሱ ነው እኮ ግራ ያገባን። ዛሬ እኔ አንድ ነገር ልንገርሽ፣ ሁላችሁ ቆይ አንድ ነገር ልንገራችሁ። ብሩኬ የዋህነት ነው ምናምን ሀይሚ ምናምን የምትሉ እነሱም ስራ ነው የያዙ ስራ ነው እንዴ